በታሪክ መጻሕፍት ላይ ስለ ጦርነት ስናስብ ስለ ጀግኖችና ስለ ተሸናፊዎች ይነገረናል። ነገር ግን በመጋረጃው ጀርባ ሆኖ በሁለቱም ወገን የሚሞቱትን ወታደሮች ቁጥር ወደ ገንዘብ የሚቀይር አንድ ሰው አለ። በአንድ እጁ ለጀርመን መሳሪያ የሚሸጥ በሌላ እጁ ደግሞ ለፈረንሳይ ጥይት የሚያቀርብ የሰው ልጅ እልቂት የሀብቱ ምንጭ የሆነው የሞት ነጋዴ ባዝ ዙሃሮቭ። ሰላም የወግና እውነታ ቤተሰቦች፣ ዛሬ የምንነግራችሁ ጦርነትን እንደ ቢዝነስ ስለሚመለከት አንድ ሚስጥራዊ ሰው ነው። ባዝ ዙሃሮቭ በድህነት ተወልዶ እንዴት የአውሮፓን ነገስታትና ፕሬዝዳንቶች የሚያዝ ኃይል ሰው ለመሆን ቻለ? በአንደኛው የዓለም ጦርነት ወቅት 50 ሚሊዮን ሰዎች ሲረግፉ እርሱ ግን እንዴት በታሪክ ታይቶ የማይታወቅ ሀብት አከማቸ? ይህ ሰው የአውሮፓ ሚስጥራዊ ሰው ይባላል። ምክንያቱም ፎቶግራፍ መነሳት አይወድም፣ ታሪኩ እንዲታወቅ አይፈልግም። ጥላው ግን ከእያንዳንዱ የጦር ሜዳ ጀርባ ይታያል። ዛሬ በወግና እውነታ የሞት ነጋዴው ባዝ ዙሃሮቭ ዓለምን እንዴት በደም እንደገዛና ሚስጥራዊ ህይወቱ ምን እንደሚመስል እስከ ዛሬ ያልተሰሙ እውነታዎችን ይዘን ቀርበናል። ከዚህ ቪዲዮ በኋላ ጦርነትን የምታዩበት መንገድ ለዘላለም ይቀየራል። And the surviving Greek population fled Anatolia. Zaharov lost a great deal of ባዝ ዙሃሮቭ የጦር መሳሪያ ንግድን ወደ ጥበብ የቀየረ ሰው ነው። የእርሱ ስልት ዛሬ በዓለም ፖለቲካ ውስጥ ዛሃሮቭ ሜትር ተብሎ የሚታወቅ ሲሆን ዋናው መርሁ ደግሞ ፍርሃትን መሸጥ ነው። ዙሃሮቭ መሳሪያ የሚሸጠው ለሚፈልጉት ብቻ አልነበረም፣ ይልቁንም ሀገራት መሳሪያ እንዲፈልጉ የሚያደርግ ድራማ ይሰራ ነበር። ለዚህም ትልቁ ማሳያ በ1880ዎቹ ውስጥ በግሪክና በቱርክ መካከል የፈጠረው ታሪካዊ ተንኮል ነው። ዙሃሮቭ መጀመሪያ ወደ ግሪክ መንግስት አመራ። በወቅቱ ኖርደን ፌልት የተባለች የመጀመሪያዋ የውሃ ውስጥ ተወርዋሪ መርከብ በእጁ ነበረች። ግሪኮችን ቱርኮች በባህር ሊወሯችሁ ነው፣ ይህች መርከብ ከሌለቻችሁ አከተመላችሁ ብሎ አሳመናቸው። ግሪክ በብድርና በከፍተኛ ወጪ የመጀመሪያዋን ሰርጓጅ መርከብ ገዛች። ዙሃሮቭ ግን እዚያው አላቆመም። ወዲያውኑ ወደ ቱርክ በመሄድ ግሪኮች ሰርጓጅ መርከብ ገዝተዋል፣ እናንተ ካልገዛችሁ የባህር ኃይላችሁ ይደመሰሳል በማለት ለቱርክ 2 መርከቦችን ሸጠ። ከዚያም ወደ ሩሲያ በማምራት ቱርክና ግሪክ ኃይላቸውን እያሳደጉ ነው ብሎ ለሩሲያም ሽያጭ አከናወነ። የሚገርመው ግን እነዚያ መርከቦች በወቅቱ በቴክኒክ ብልሽት የተሞሉና ለመዋጋት የማይመቹ ነበሩ። ለዙሃሮቭ ግን መርከቦቹ መስራታቸው ሳይሆን በሀገሪቱ መካከል ያለው የፍርሃት እሳት መቀጣጠሉ ነበር ትርፉ። ዙሃሮቭ ሌላው ትልቅ ስልቱ የጋዜጠኞችና የፖለቲከኞች ጉቦ ነበር። በወቅቱ በፈረንሳይና በጀርመን የሚገኙ ትልቅ ጋዜጠኞችን በሚስጥር ይገዛ ነበር። በፈረንሳይ ጋዜጦች ላይ ጀርመን አዲስና አደገኛ መድፍ ሰርታለች የሚል የሐሰት ዜና ያስነብባል። ይህ ዜና ፈረንሳይ ውስጥ ከፍተኛ ድንጋጤን ይፈጥራል። ከዚያም የፈረንሳይ ፖለቲከኞች እኛም መግዛት አለብን ብለው ሲጮሁ ዙሃሮቭ መሳሪያውን ይዞ ከደጃፋቸው ይቆማል። ወዲያው ደግሞ በጀርመን ጋዜጦች ላይ ፈረንሳይ ጦርነት ልትጀምር ነው የሚል ወሬ ይነዛል። በዚህ መልኩ በሁለቱ ሀገራት መካከል ያለውን የጥላቻ ስሜት እንደ ነዳጅ እየተጠቀመ የሁለቱንም ሀገራት በጀት ወደ ራሱ ካዝና ያፈስ ነበር። የዙሃሮቭ ተንኮል እስከ ቤተ መንግስት ድረስ ይዘልቃል። የሀገራትን መሪዎች በሴት በገንዘብና በስልጣን ተስፋ ያጠምድ ነበር። ለምሳሌ ቪከርስ የተባለው የብሪታንያ ኩባንያ በዓለም አንደኛ እንዲሆን ያደረገው በየሀገራቱ መካከል ሚኒስቴር ውስጥ የራሱን ሰላዮች በመቅጠር ነው። ዙሃሮቭ ሰላም ለንግዴ ጠንቅ ነው የሚል ጽኑ እምነት ነበረው። ስለዚህ በሁለቱ ሀገራት መካከል የእርቅ ስምምነት ሊደረግ ሲል በሰላዮቹ አማካኝነት ድንበር ላይ ግጭት እንዲነሳ ወይም ቦምብ እንዲፈነዳ ያደርግ ነበር። የሴራ ጦርነቱን ያራዘመዋል። ጦርነቱ በቆየ ቁጥር ደግሞ የሱ የጥይትና የመሳሪያ ሽያጭ በጥፍ ይጨምራል። በዚህ ምዕራፍ ውስጥ የምናየው ባዝ ዙሃሮቭ የሰው ልጅ ደም ሲፈስ ለእርሱ ግን እንደ ወርቅ የሚቆጠርበት የጭካኔ ጥበብ ነው። እርሱ ጦርነትን የሚመለከተው እንደ ግጭት ሳይሆን እንደ ትልቅ የገበያ አዳራሽ ነው። በአንድ እጁ የሞት መሳሪያን እየሸጠ በሌላ እጁ ደግሞ ለሀገራችሁ ክብር ቁሙ እያለ ህዝቦችን ለጠብ ያነሳሳል። ዛሬ በዓለም ላይ የምናያቸው ብዙ ግጭቶች በስተጀርባ እንደ ባዝ ዙሃሮቭ ባሉ የጥላ ሰዎች ሴራ የተገመዱ ናቸው። ዙሃሮቭም የዓለምን ካርታ በደምና ጥይት እየቀየረ የፍራት ኢንዱስትሪ ፈጣሪ ነበር። እንደ አውሮፓውያን አቆጣጠር በ1914 ዓ.ም ወደ ታላቁ ጦርነት ወይም አንደኛው የዓለም ጦርነት ስትገባ ለሰው ልጅ የጥቁር ቀን መጀመሪያ ነበር። ለባዝ ዙሃሮቭ ግን የቀን የወርቅ ዘመን ነበር። ጦርነቱ ሲፈነዳ ዙሃሮቭ ቪከርስ የተባለውን የብሪታንያ የጦር መሳሪያ ኩባንያ ሙሉ በሙሉ በሚባል ደረጃ ይቆጣጠር ነበር። ይህ ጦርነት ከመጀመሩ በፊት ዙሃሮቭ ለዓመታት በአውሮፓ ሀገራት መካከል የፈጠረው
የጥላቻና የፍርሃት ሴራ ፍሬ ማፍራት ጀመረ። ወጣቶች ወደ ጦር ሜዳ ሲተሙ ዙሃሮቭ ግን በለንደንና በፓሪስ ሆቴሎች ውስጥ ሆኖ የሚሸጠውን የጥይትና የመድፍ ብዛት ይቆጥር ነበር። የዙሃሮቭ ተንኮል አድማሱ እጅግ ሰፊ ነበር። በአንደኛው የዓለም ጦርነት ወቅት ለብሪታንያና ለፈረንሳይ በይፋ መሳሪያ ያቀረበ በሚስጥር ግን ለጠላቶቻቸው ለጀርመንና ለኦስትሪያም ጭምር የጥይት ማምረቻ ግብአቶችን ያቀርብ ነበር ተብሎ ይታመናል። በአንድ ወቅት የብሪታንያ ወታደሮች በቱርክ ጋሊፖሊ ላይ ሲጨፈጨፉ የተገደሉበት ጥይትና መድፍ ራሱ ዙሃሮቭ ለቱርክ በሸጠው መሳሪያ መሆኑ ሲታወቅ ታሪኩ ይበልጥ ዘግናኝ ይሆናል። ለእርሱ የትኛው ሀገር አሸነፈ ወይም የትኛው ወገን ሞተ የሚለው ጉዳዩ አልነበረም። ትልቁ ጉዳዩ ጦርነቱ ሳይቆም መቀጠሉ ነበር። ምክንያቱም ጦርነቱ በቆመ ቁጥር የቢሊዮን ዶላር ሽያጩ አብሮ ይቆማል። ዙሃሮቭ ጦርነቱን ለማራዘም የተጠቀመበት ሌላኛው ስልት የፖለቲካ ሙስና ነበር። ጦርነቱ በ3ኛ ዓመቱ ላይ ሲደርስ ሁለቱም ወገኖች ደክሟቸው የሰላም ድርድር ለማድረግ የሞከሩባቸው አጋጣሚዎች ነበሩ። በወቅቱ ዙሃሮቭ በብሪታንያው ጠቅላይ ሚኒስትር ዴቪድ ሎይድ ጆርጅ ላይ የነበረውን ተጽዕኖ በመጠቀም ጦርነቱ እስከ መጨረሻው ድል ድረስ እንዲቀጥል ግፊት አድርጓል ተብሎ በታሪክ ይከሰሳል። ዙሃሮቭ ጦርነቱ እንዲቀጥል ብቻ ለተለያዩ ፖለቲከኞች በሚሊዮን የሚቆጠር ፓውንድ ጉቦ ሰጥቷል። እያንዳንዱ ተጨማሪ የጦርነት ቀን ለዙሃሮቭ አዳዲስ ቤተመንግስቶችንና የቅንጦት ህይወትን ሲያመጣለት፣ ለዓለም ግን በሺዎች የሚቆጠሩ አዳዲስ መቃብሮችን ይጨምር ነበር። ጦርነቱ ሲያበቃ ዙሃሮቭ ካከማቸው ግዙፍ ሀብት በተጨማሪ የክብር ማዕረጎችን ተቀበለ። በሚሊዮን የሚቆጠሩ ወጣቶች እንዲያልቁ መንገድ የጠረገው ይህ ሰው በብሪታንያ መንግስት ናይት ግራንድ ክሮስ ተብሎ የተሸለመ፣ በፈረንሳይ ደግሞ የሊዮን ኦፍ ሆነር አባል ሆነ። ይህ የታሪኩ ትልቅ ምላጭ ነው። የጦርነት ወንጀለኛ መሆን ሲገባው ዓለም የሰላምና የድል አምጪ በሚል ሽልማት አጥለቀለቀችው። በጦርነቱ ማብቂያ ላይ ዙሃሮቭ በአውሮፓ ውስጥ ታላቁ የሚስጥር ሰው ተባለ። የሀገራትን መሪዎች በኪሱ የያዘ፣ ጋዜጠኞችን የሚቆጣጠርና የራሱ የሆነ የባንክና የነዳጅ ኩባንያዎች ያሉት ግዙፍ ኤምፓየር ባለቤት ሆነ። ከእያንዳንዱ ትልቅ ጦርነት በስተጀርባ የሚነገረው ታሪክ ብቻ ሳይሆን የማይነገረው የገንዘብ ጥቅም ምን ያህል ደም አፍሳሽ እንደሆነ ጉልህ ሆኖ ይታያል። ዙሃሮቭ በሰው ልጅ ታሪክ ውስጥ ትልቁን እልቂት ወደ ትልቁ ትርፍ እየቀየረ ሰው ነው። የእርሱ ጥይቶች በሁለቱም ወገን ያሉትን ወታደሮች ገድለዋል። የእርሱ ካዝና ግን በሁለቱም ወገን ደም ሞልቷል። ይህ ነው የሞት ነጋዴ መሆን። ዙሃሮቭ በህይወቱ መጨረሻ አካባቢ በዓለም ላይ ካሉ እጅግ ሀብታም ሰዎች አንዱ ብቻ ሳይሆን እጅግ ሚስጥራዊው ሰውም ነበር። ፎቶግራፍ እንዲነሳ አይፈቅድም። የህይወት ታሪኩን የሚጽፉ ሰዎችን በገንዘብ ይከለክላል። እናም በሞንቴ ካርሎ በሚገኘው በራሱ ካዚኖና የቅንጦት ሆቴል ውስጥ ተገልሎ ይኖር ነበር። የሚገርመው ግን በሚሊዮን የሚቆጠሩ ሰዎችን የገደሉ መሳሪያዎችን የሸጠው ይህ ሰው በመጨረሻው ዘመን በሽታን እፈራለሁ በሚል ከፍተኛ ጭንቀት ውስጥ ወድቆ ነበር። እንደ አውሮፓውያን አቆጣጠር በ1936 ሲሞት ዙሃሮቭ ከ1 ቢሊዮን ዶላር በላይ ሀብት ትቶ ነበር። ነገር ግን የቀብሩ ስነ ስርዓት እጅግ ጭር ያለና ማንም ሰው ያልተገኘበት ነበር። የሞት ነጋዴው በሞቱ ቀን ብቻውን ቀረ። ነገር ግን ዙሃሮቭ ታሪክ ከእርሱ ሞት ጋር አላበቃም። የእርሱ መንፈስ ዛሬም ድረስ በዓለም ፖለቲካ ውስጥ አለ። ዛሬ የምናያቸው የጦር መሳሪያ አምራች ድርጅቶች የሚከተሉት ያንኑ የዙሃሮቭን ስልት ነው። በሀገራት መካከል ግጭት እንዲነሳ ማድረግ፣ ፍርሃትን መሸጥና ጦርነቱ እንዳይቆም በፖለቲከኞች ላይ ተጽዕኖ ማሳደር፣ ይህ ሁሉ የዙሃሮቭ ሌጋሲ ነው። ዙሃሮቭ ያስተማረን አንድ መራራ እውነት አለ። ጦርነት በአሸናፊዎችና በተሸናፊዎች መካከል የሚደረግ ፍልሚያ ብቻ ሳይሆን በስተጀርባ ላሉ ነጋዴዎች ትልቅ የገቢ ምንጭ ነው። በየቀኑ የምናያቸውና የምንሰማቸው ግጭቶች፣ የሚፈሱት እንባዎችና የሚወድሙት ከተሞች ከጀርባው የገንዘብ ጥቅም ሊኖራቸው እንደሚችል ድብቅ አይደለም። ዙሃሮቭ በሰው ልጅ ታሪክ ውስጥ ትልቅ ጠባሳ ጥሎ አልፏል። የእርሱ ስም ከታሪክ መጽሐፍት ሊጠፋ ቢሞክርም የሰራው ጥፋት ግን ዛሬም ድረስ በዓለማችን ላይ ጥላውን ጥሏል። የሰው ልጅ ደም ወደ ወርቅ የሚቀየርበት ያጨለማ ዓለም ዛሬም ቢሆን ስሙን ቀይሮ ሊቀጥል ይችላል። የሞት ነጋዴው ዙሃሮቭ ታሪክ እዚህ ጋር አበቃ። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ዛሬስ እንደ ዙሃሮቭ ያሉ ጦርነት እንዲቀጥል የሚፈልጉ ሰዎች የሉም ትላላችሁ? ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ ሼር በማድረግ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።